በቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ የሚነገሩ መረጃዎች አብዛኞቹ ሐሰት ናቸው ተባለ። በቅርቡ ቢዮንሴ በለቀቀችው አንድ ቪዲዮ ወታደራዊ ልብስ ለብሳ ብረት ለበስ መኪና ስታሽከረክር ከአንድ ሕንጻ ጭስ ሲወጣ ይታያል። በሙዚቃው ቢዮንሴ ቪዲዮ ላይ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ ሽጉጥ ሲተኩስ ይታያሉ። የጭቆና ሰንሰለትን ለመስበር ለሕዝቡ የሚያደርገውን ትግል ፈጣሪ ኢብራሂም ትራኦሬን ጠብቅ ይላል የዘፈኑ ግጥም። ነገር ግን በቪዲዮ ላይ የሚታዩት የቢዮንሴ ወይም ኢብራሂም ትራኦሬ ራሳቸው አይደሉም። ቪዲዮ በሰው ሰራሽ አስተውሎት ወይም ኤአይ አማካኝነት የእውነት እንዲመስል ተደርጎ በዲፕፌክ የተዘጋጀ ነው። ዲፕፌክ የተባለው አፕሊኬሽን የቪዲዮ የምስልና የድምፅን መረጃዎች በመውሰድ አስመስሎ የሚሰራ አዲስ አፕሊኬሽን ነው። የቡርኪና ፋሶ መሪ የአፍሪካ አንድነት ጀግና አድርገው የሚያቀርቡ አብዛኛው ሐሰተኛ መረጃዎችን የያዙ በመቶዎች የሚቆጠሩ በሰው ሰራሽ አስተውሎት የተፈጠሩ ቪዲዮዎች ካለፈው ሚያዝያ ወዲህ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ያሉ ማህበራዊ ሚዲያዎች አጥለቅልቀዋል። የአይነት ሁኔታ ኢብራሂም ትራኦሬን ለአፍሪካ መሪዎች ምሳሌ አድርገው በናይጄሪያ፣ በጋና፣ በኬንያና በተለያዩ የማህበራዊ ሚዲያ መድረኮች ላይ ማቅረብ በስፋት እየተከናወነ ያለ ልምድ ሆኗል። አንድ ራሳቸውን የአፍሪካ አንድነት አቀንቃኞች አድርገው የሚያቀርቡ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የራሳቸውን መንግስታት ከትራኦሬ ጋር በማነጻጸርም እያቀረቡ ይገኛሉ። የፈጠራ ወይስ እውነተኛ? ከ3 ዓመት በፊት በመፈንቅለ መንግስት ወደ ስልጣን የመጡ የ37 ዓመት ወታደራዊ መሪ ኢብራሂም ትራኦሬ ራሳቸውን የጸረ ኢምፔሪያሊዝም እንቅስቃሴ መሪ በማድረግ የምዕራባውያንን በተለይም ደግሞ የፈረንሳይን ጣልቃ ገብነት በመተቸት ከሩሲያ ጋር ወዳጅነት ፈጥረዋል። ትራኦሬ ስልጣን ከያዙ በኋላ በአገሪቱ የዲሞክራሲ መብቶች አያያዥ ያሽቆለቆለ ሲሆን ጋዜጠኞችና የመንግስት ተቾች ታስረው ሰራዊቱ አባል እንዲሆኑ ይገደዳሉ። ሁማን ራይትስ ዎች በቅርቡ ያወጣው ሪፖርት ደግሞ ባለፈው መጋቢት ወር ላይ የመንግስት ኃይሎች ቢያንስ 100 ሰላማዊ ሰዎችን መግደላቸውን አመልክተዋል። ትራኦሬ ህዝብ በተሰበሰበበት ቦታ ላይ በብዛት መታየታቸውና በማህበራዊ ሚዲያዎች ላይ ቀለል ያለ መሪ ተደርገው የሚቀርቡበት መንገድ ጠንካራ አዎንታዊ ገጽታ ያለውን በዓለም ደረጃ ብቻ ሳይሆን በአገር ውስጥ ጭምር በመፍጠር በርካታ ደጋፊዎች በዋና ከተማ ጎዳናዎች ላይ ለመሳብ ችለዋል። በዚህም የተነሳ አንዳንዶች በአውሮፓውያኑ 1987 የተካሄደው መፈንቅለ መንግስት ተከትሎ የተገደሉትን የቀድሞውን የአገሪቱ መሪ ቶማስ ሳንካራ በኢብራሂም ትራኦሬ በኩል ድጋሚ ተወለዱ አድርገው እስከ መመልከት ደርሰዋል። ታዛቢዎች በርካታ አፍሪካውያን ወጣቶች በመንግስቶቻቸው ነባር የፖለቲካ አካሄድ በመሰላቸታቸውና የአፍሪካ ሀገራት ከምዕራባውያን ጋር ባላቸው ትስስር ላይ ጥያቄ ማንሳት ጭምር የኢብራሂም ትራኦሬን አንዳንድ አቋሞች ይደግፋሉ። ኢብራሂም ትራኦሬ አንደበተ ርቱዕነታቸውና መገናኛ ብዙሃንን በብልሃት መጠቀማቸው ሌሎች መሪዎችም እንደሳቸው እንዲሆኑ መፈለግ ነገርም ፈጥሯል። ኢብራሂም ትራኦሬ በአፍሪካ ውስጥ ጠንካራ ድጋፍ ያላቸው ቢሆንም በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ አማካኝነት የሚፈጠሩት ይዘቶች ግን ይህ ድጋፍ ተፈጥሯዊ ያለመሆኑን ያመለክታል የሚሉት በሀገሪቱ ውስጥ የመረጃ መዛባትን የሚመረምር ኮድ ፎር አፍሪካ የተባለው ለትርፍ ያልተቋቋመ ድርጅት የምርመራ ተንታኝ የሆኑት ኢሉድ አኩዌ ናቸው። አንዳንዶቹ በሰው ሰራሽ አስተውሎት ተተረኩ ቪዲዮዎችን ሙያዊ የዜና ዘገባ መስለው ለመቅረብ ይሞክራል። ነገር ግን ስለ ትራኦሬና ስለ መንግስታቸው አሳሳች መረጃዎችን ይዘዋል። የትራኦሬ ጠባቂ መሪውን ለመግደል $5 ሚሊዮን ተሰጥቶት እንደነበር የሚገልጽ አንድ ቪዲዮ 1 ሚሊዮን ተመልካቾችን አግኝቷል። ኢብራሂም ትራኦሬ በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ በተደጋጋሚ መፈንቅለ መንግስት ሙከራ እንደተደረገባቸው ቢዘገብም ይህንን የሚያረጋግጥ ምንም አይነት ማስረጃ ግን አልተገኘም። ትራኦሬ በአውሮፕላን ሲጓዙ መቀመጫቸውን ለሌላ ፈረንሳዊ ነጋዴ እንዲለቁ ስለመጠየቃቸው የሚተርክ አንድ ቪዲዮ 4.5 ሚሊዮን እይታን አግኝቷል። ቪዲዮው በግልጽ ታሪኩ ልቦለዳዊ መሆኑን ቢገልጽም ሌሎች የዩቲዩብ ቻናሎች ግን እውነተኛ ታሪክ አስመስለው አሰራጭተውታል። በአሜሪካ ኦሃዮ ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር የሆኑት የቡርኪና ፋሶ ዜጋው ዶክተር ላሳኔ ኦድራጎ አንዳንዶቹ ማህበራዊ ሚዲያ ለጥፎች ምኞት ብቻ ናቸው፣ አንዳንዶቹ እውነት ቢሆኑም በግነት የተሸፈኑ ናቸው ይላሉ። ይህ በእንዲህ እንዳለ ሴሌና ጎሜዝ እና ሪሃናን የመሳሰሉ ታዋቂ ዘፋኞችን ከትራኦሬ ጋር በማቅረብ በዲፕፌክ የተሰኘው አፕሊኬሽን የተዘጋጁ የሙዚቃ ቪዲዮዎችን በመጠቀም አዲስ ዘዴ ሆኖ ብቅ ብሏል። በአንድ ሳምንት ውስጥም እንዲህ አይነት ከ40 የሚበልጡ ቪዲዮዎች በዩቲዩብ ላይ ተጭነዋል።
ቢቢሲ 1.8 ሚሊዮን እይታን ያገኘውን ትራዋሬን ከታዋቂው ዘፋኝ አሪኬሊ ጋር አድርጎ የሚያሳይ ቪዲዮን የሰራውን ናይጄሪያዊን የዲፕ ፌክ ቪዲዮ አዘጋጅን አነጋግሯል። ይህንን እንድሰራ ያደረገኝ ብቸኛው ምክንያት ኢብራሂም ትራዋሬ ያላቸው ተፈላጊነት ነው ሲልም ራሱን የቡርኪና ፋሶ መሪ አድናቂ የሚለው የ33 ዓመቱ ጉጂ ናሚዲ ኬኔት ተናግሯል። ይህ ግለሰብ ጨምሮ ቪዲዮ ከዩቲዩብ $2,000 እንዳስገኘለትና ሙሉ ለሙሉ በሰው ሰራሽ አስተውሎት የተዘጋጀ ነው ብለዋል። ሰዎችም ይህንን ማወቅ አለባቸው፣ ማንንም ማታለልም አልፈልግም ብለዋል። ትራዋሬን ሩሲያና ምዕራባውያን የአፍሪካ ማህበራዊ ሚዲያዎች ስለ ትራዋሬ ታሪክ መናገር የጀመሩት ከ2 ዓመት በፊት ለአፍሪካ ሩሲያ ስብሰባ ወደ ሩሲያዊቷ ሴንት ፒተርስበርግ በሄዱበት ወቅት ነው። በወቅቱ ከፕሬዚዳንት ፑቲን ጋር የተነሷቸው ፎቶዎች እንዲሁም ያደረጉት ንግግር የሩሲያ መንግስት መገናኛ ብዙሃንን ጨምሮ በበይነ መረብ ላይ በስፋት በመሰራጨታቸው የመሪው ዝና በአገሪቱ ውስጥ ናኘ። በዚያም በአሜሪካ ምክር ቤት ውስጥ ትራዋሬን የተመለከተ ክስ በቀረበበት ጊዜ ከፍተኛ ድጋፍና ፕሮፓጋንዳ በስፋት መሰራጨት ጀመረ። የአሜሪካ የአፍሪካ ወታደራዊ አዛዥ ጀነራል ማይክ ላንግሌ በአሜሪካ ምክር ቤት ቀርበው ማብራሪያ በሰጡበት ጊዜ ትራዋሬ የአገሪቱ የወርቅ ክምችት አገዛዛቸውን ለመጠበቅ እየተጠቀሙበት ነው ብለው ከሰው ነበር። ይህም የአሜሪካ የቡርኪና ፋሶ መሪ ለማስወገድ አቅዳለች የሚሉ የማህበራዊ ሚዲያዎች መልእክቶች በአፍሪካ ውስጥ በስፋት መሰራጨት ጀመሩ። ነገር ግን በርካቶች መልእክቶች ሐሰተኛ መረጃዎችን የያዙ ነበሩ። 1 ሚሊዮን ያህል ተከታታይ ያለው የኤክስ ገጽ የአሜሪካ ጀነራል የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራዋሬ ለህዝብ ጠላት ነው በማለትም ለምክር ቤቱ ተናግረዋል ሲል ጽፎ ነበር። ነገር ግን ቢቢሲ የተመለከተው የጀነራል ንግግር የጽሑፍ ቅጂ ከሀገሪቱ ወርቅ የሚገኘውን ገንዘብ ወታደራዊ ቡድን አገዛዙን ለመጠበቅ እያዋለ ነው የሚል ነው። ከኮድ ፎር አፍሪካ የተገኘው መረጃ እንደሚያመለከተው ከጀነራል ላንግሌ ንግግር በኋላ 165 የፌስቡክ አካውንቶች የሩሲያ ፕሬዚዳንት ቭላዲሚር ፑቲን ትራዋሬን ከአሜሪካ ጥቃት ለመጠበቅ ልዩ ኃይላቸውን መላካቸውን የመግለጽ ተመሳሳይ ሐሰተኛ መረጃን በማሰራጨት በ10 ቀናት ውስጥ ወደ 11 ሚሊዮን የሚጠጋ እይታን አግኝተዋል። እውነታው ግን የሩሲያ ወታደሮች በአሜሪካ ጀነራል ከቀረበው ክስ ጋር በማይገናኝ ሁኔታ ቀድሞውንም ለጸረ ሽብር ዘመቻ ቡርኪና ፋሶ ውስጥ ይገኙ ነበር። በኤክስ ላይ የተሰራጨ ሌላ ቪዲዮ ደግሞ በርካታ ህዝብ የተሰበሰበበት ምስል በማሳየት ፈረንሳይ ውስጥ ኢብራሂም ትራዋሬ በመደገፍ እና ለቡርኪና ፋሶ ሉዓላዊነት የተሰለፈውን ህዝብ ተመልከቱ የሚል ጽሑፍም ሰፍሮበታል። ነገር ግን በቪዲዮ ላይ በተደረገው ማጣራት ሰዎቹ የተሰበሰቡት ፈረንሳይ ውስጥ ሳይሆን በሰርቢያ ዋና ከተማ ቤልግሬድ ሲሆን ዓላማውም ከቡርኪና ፋሶ ጋር የሚያያዝ አልነበረም። የተጋራው ቪዲዮ 3000 ላይኮችን ያገኘ ሲሆን በማህበራዊ መድረኩ ላይ ሐሰት መሆኑን አልታወቀም። ይህንን ቪዲዮ በደቡብ አፍሪካ ያሉ የትራዋሬ ደጋፊዎች ያደረጉት ሰልፍ ነው በማለትም ጋናዊ ጦማሪ ሱሌይማን ሙሐመድ በፌስቡክ ላይ አጋርቷል። ቢቢሲ ለጦማሪው ትክክል እንዳልሆነ ቢነግረውም እውነታው ለመቀበል ግን ፈቃደኛ አልሆነም። እኛ ለመሪዎቻችን የምናገረውን ሰዎች በውሸት ለማስመሰል ሲሞክሩ በጣም ነው የሚያስቀው። ማለትም ቪዲዮ ትክክለኛ ነው ሲልም ሽንጡን ገትሮ ተከራክሯል። ራሱን የአፍሪካ አንድነት አቀንቃኝ የሆነው መሐመድ አፍሪካውያን ለዘመናት ሲፈልጉት የነበረው አይነት መሪ በመሆኑ ትራዋሬን እንደሚያደንቃቸው ተናግሯል። ይህ ሪያሊቲ ሚዲያ ነው።